እንግዲህ ቅኔ እያላችሁ የምትጠይቁኝ ዛሬ የምንመለከተው እዝል ዕጣነ ሞገር እንመለከታለን። ሁላችሁም ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንደዚሁም ለሌሎች ደግሞ አጋሩልኝ። ሁልጊዜ ቅኔው እንዲለቀቅ ወይንም እኔ በሞራል ሁልጊዜ እየዘረፍኩ ወደ እናንተ እንዳስተላልፍ እናንተ ደግሞ ለሌሎችም እያጋራችሁ ተከታይ ሲኖረው ተመልካች ሲኖረው ደስ ይላል፣ ሞራል ይኖራል። እኔም ተግቼ ሁልጊዜ አቀርባለሁ ማለት ነው። እንግዲህ እዝል ዕጣነ ሞገር ነው። ለዘይሴፈውዎ በዘበነ ትንሣኤ ማለት ነው። በዘበነ ትንሣኤ እንግዲህ ሌላ በዓልም ቢኖር የዘበነ ትንሣኤ ነውና በዘበነ ትንሣኤ ሙሉ ስለ ትንሣኤ ማድረግ እንችላለን ቅኔ ማለት ነው። ስለዚህ ለዘይሴፈውዎ ሕዝብ ደቂቀ አዳም ወሔዋ መና ዘእስራኤል ደቂቅ እለተሰፈዋ አዋልደ ዱዳልየብ እጽያት አቀብተ አሃቲ ጣዕዋ ማዕደ ትንሣኤ አንቃዕደዋ ዘለ እስራኤል ወረደ ጸዓዳ መና እስራኤል አስቄዋ መሬተ ለኪፎ እስመ ወፃ ነዋ ለክህነት በግይት አማኑኤል ዘበሐዋርያት ኖለዋ ወዘበነቢያት አግብርት በስሙ እምኩራበ አይሁድ ተለዋ እለቤተ ክህነት ዘአግዘፍዋ ሴጥዋ ግብተ ወተሳየጥዋ በዝንጋኤ ዘዓለም ከደዋ የሚል ነው። እንግዲህ ምንድነው ይሄ? ገጸ ንባቡ የግዕዙ ገጸ ንባብ እንደዚህ ነው። ባለቅኔው ይናገራል። ደግሞ በጣዕመ ዜማ በቅዱስ ያሬድ ጣዕመ ዜማ ደግሞ ተመሪው ደግሞ በዜማው ጠብቆ በደንብ ያዜመዋል ማለት ነው። ወደ ትርጉሙ ስንሄድ እንግዲህ የሔዋንና የአዳም ልጆች ሕዝብ ማለት ሕዝብንም ወደዚህ መቀጠል እንችላለን። ተስፋ የሚያደርጉት የእስራኤል ልጆች ምግብ መና እንጀራ ማለት ነው፣ ወይንም ህብስት ማለት ነው። የእስራኤል ልጆች የእስራኤል ልጆች ህብስት ተስፋ ያደረጉ የአንዲት ጥጃ ጠባቂዎች ትሎች የዱዳሌብ ልጆች ሴቶች ልጆች ማለት ነው። አዋልድ ሴቶች ልጆች እጽያት ልጆች ነው። እጽያት ልጆች ማዕደ ትንሣኤ አንቃዕደዋ በትንሣኤ ማዕድ ጊዜ አንጋጠጡ። ዘለእስራኤል ወረደ ጸዓዳ መና ዘእስራኤል አስቄዋ የሰው የእስራኤል መና ጸዓዳ ለእስራኤል የወረደ ነጭ ወይንም ዳቦ ወይንም እንጀራ ጸዓዳ ነጭ እንጀራ መሬተ ለኪፎ እስመ ወፃ ነዋ መሬት ነክቶ ተመልሷልና ወይንም ወጥቷልና እነሱ በማዕድ ጊዜ በትንሣኤ ማዕድ ጊዜ አንጋጠጡ ነው። እንግዲህ ለሰሙ ምንድነው? ሰዎች ምግባቸውን ተስፋ ያደርጋሉ። ተስፋ ያደረጉትን ደግሞ ሌሎች ደግሞ እንደዚሁ እንበላለን ብለው በማዕድ ሲቀመጡ ከዛ በኋላ ምንም በማዕዱ ላይ የለም ማለት ነው። ስለዚህ ምንድነው? በማዕዱ ላይ ሳይኖር እንዲሁ አንጋጠው ካሁን አሁን ይመጣል እያሉ ይጠብቃሉ በማንጋጠጥ ማለት ነው። ከዛ በኋላ ግን ለሌሎች የተሰራ ማዕድ ለነሱ ይቀርባቸዋልና ነው ማለት ነው። ስለዚህ ይሄ ምንድነው? ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ እንግዲህ ሕዝበ እስራኤል ለአዳምና ለሔዋን ምግብ ሆኖ የመጣ መድኃኒታችን ኢየሱስ ክርስቶስ አስቀድሞም እስራኤል ምሳሌውን በመና ከሰማይ እየወረደላቸው ይመገቡት የነበረ ከረሃበ ሥጋ ይጸኑበት የነበረው ምሳሌያዊ መና ጌታ ማለት ነው። ጌታን ደግሞ ተስፋ የሚያደርጉ አሁን በመቃብር ውስጥ የነበሩ የምድር ትሎች በዛ በትንሣኤ ጊዜ አንጋጠጡ ማለት ዝም ብለው በቃ እየጠበቁ እያዩ ያንጋጥጣል። ወደ ላይ ማንጋጠጥም ነው። እንደገና ደግሞ የሚጠብቁት ነገርን አለማግኘት ማለት ነው። በዚህ መሰረት ታዲያ ለእስራኤል የወረደው ያ መና መሬት ነክቶ ተነስቷልና ወይንም እዛ መሬት አስነክተው እንግዲህ
ሲነሳ ወይንም ሲወጣ ከዛ በኋላ የሚበላም አይደለም። ምክንያቱም አፈር ነክቶታልና ማለት ነው። ስለዚህ አፈር ነክቶታልና ማለት ክርስቶስ አምላካችን ስለኛ በደልና ኃጢአት በመስቀል ላይ ተሰቅሎ ክብርት ነፍሱን በገዛ ፈቃዱ ሰጥቶ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ተነሳ። እፄያት የአዳም ልጆችን እንደበሉ ትሎች የእሱ ስጋ ግን አልተበላም። በገዛ ስልጣኑ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ወጣ። እነሱም በማንጋጠጥ ቀሩ ለማለት ነው። ሌላው እንግዲህ ከዚህ አሰረ ነጋሲው ደግሞ ለክህነት በግዕት አማኑኤል ዘበሐዋርያት ኖለዋ። እንግዲህ በሐዋርያት የጠበቃት አማኑኤል በግ ክህነት እንዲሁም ደግሞ ከአይሁድ አዳራሽ በስሙ በአገልጋዮች ነቢያት የተከተላትም ይችው በግ ያጫፍራል፣ በአጫፋሪ ማለት ነው። እለቤተ ክህነት ዘአግዘፍዋ በቤተ ክህነት ያገዘፏት ቤተ ክህነትም ሴጥዋ ግብተ ወተሳየጥዋ ድንገት ሸጧት ለወጧት። በዝንጋኤ ዘዓለም ከደዋ በዓለም ወርቅ ዝንጋኤ በእንዘህላልነት ሸጧት ነው የሚለው። ክህነትን እንግዲህ የምናየው ነው። እንግዲህ እዚህ ጋር ይሄ ምስጋና አይደለም፣ ተግሳጽ ወይንም ዘለፋ ይባላል። ምክንያቱም ከምናየው ነገር ነው። እንግዲህ ለስራ ለተለያየ ነገር እየተከፈለ እንደሚቀጠር ይነገራል። ያ እንደው ቢሆንም ምንም ችግር የለውም። አሁን ግን እንደ በጣም ነውር ሆኖ እየታየ ያለው ድቁና፣ ቅስና እየተሸጠ ለምሳሌ ኪዳን፣ ጸሎተ ኪዳን የማያውቁ ቅስና ገዝተው ሲመጡ፣ የድቁና ስራን ሳይማሩ ውዳሴ ማርያም ሳይደግሙ ዳዊት ሳይደግሙ ድቁና ገዝተው የሚመጡ የሚሸጡ የሚለውጡላቸው ስላሉ በጣም ያሳዝናል። እግዚአብሔር አምላካችን በነቢያትም ያከበራት ለነ አሮን ለነ መልከ ጼዴቅ ክህነትን የሰጠ በብሉይ ኪዳንም የነበረ በሌዋውያን ክህነት ሊቀ ካህኑ ወደ ቅድስተ ቅዱሳን የሚገባው እግሩን በሰንሰለት ወይም በገመድ ታስሮ ነው። ለምን ቢባል ስለ ክህነቱ ክብር አርክሷት እንደሆነ በድሎ እንደሆነ በዛ በደብተራ ኦሪት ውስጥ ወዲያው ቢቀሰፍ ምንድን ነው የሚሆነው? ማንም ገብቶ አያወጣውም። ስለዚህ ጎትተው ያወጡታል፣ ሰዓቱ ሲደርስ ማለት ነው። እንግዲህ በመጽሐፍ ቅዱስ እንደሚነገረው። አሁን ግን ክህነት በጣም ታሳዝናለች። አወፍረዋታል። የበፊት አባቶቻችን አግዝፈዋታል። በሐዋርያት በሊቃውንት በጣም ተከብራ ኖራለች። አሁን ግን ብትከብርም ብትገዝፍም ብትወፍርም ምንድነው? ተሸጠች ተለወጠች ነው። አንድ ሰው በግ ጠብቆ አግዝፎ ሊሸጥ ወይንም ሊበላ ነው። ይሄ ምንም ዋጋ የለውም። አንድም ለራሱ ጥቅም ነው ማለት ነው። አባቶቻችን ግን ራሳቸውን ሰጥተው በዓላውያን ነገስታት በዓላውያን መኳንንት ቤተክርስቲያንና ክህነትን አንገታቸውን ለስለት ሰውነታቸውን ለነደደ እሳት ሰጥተው ቤተክርስቲያንንና ክህነትን ጠብቀው እስከዚህ አድርሰዋል። ዛሬ ግን አባቶቻችን በዝንጋኤ በእንዝህላልነት የሚሰጠው ድቁና፣ ቅስና ብሎ ምንኩስና በጣም ለቤተ ክርስቲያን ጠንቅ እየሆነ ነው። እኔ መነኩሴ ነበርኩ፣ እኔ ዲያቆን ነበርኩ፣ እኔ ቄስ ነበርኩ፣ አሁን እንዲህ ነኝ። እዚህም ሆነው ምንም ሳያውቁት ስለ ክብረ ክህነት ሳይማሩ 5 አዕማደ ምስጢርን ሳያውቁ ክህነት ይሰጣቸዋል። በምን ከፍለው ነው? እንግዲህ ከፍለው ነው። ይህን የሚሸጥና የሚለውጥ እንደ ይሁዳ የተረገመ ቢሆንም ነገር ግን በቤተ ክርስቲያን ላይ ትልቅ ጠባሳ እያደረሰ ለማለት ነው። ተግሳጽ ወይንም የነበረውን ድርጊት መግለጽ ማለት ነው። በዚህ ምስጋናም ይገለጥበታል። እንደዚህ ተግሳጽም ይነገርበታል፣ ዘለፋም ይነገርበታል። ምክንያቱም ወቅታዊ የሆነውን ነገር ነው። ሕገ መንግስቱንም ቤተ ክህነቱንም ያለማው ሲኖር ይመሰገንበታል፣ ያጠፋው ሲኖር ደግሞ እንደዚህ ይገሰጽበታል ለማለት ነው። ሙያው እንግዲህ ምንድን ነው?
ዘይሴፈዎ ማለት ለአገባብ ፍቺውን ሙያው ተጠቃሽነቱ ተሰፈዋ ለሚለው ዘአገባብ ፍቺው የሙያው ቅጽልነቱ መና ለሚለው ይሴፈዎ እንዳያስር ዘይጠብቃል ህዝብ የደቂቅ ቅጽል ደቂቅ የይሴፈዎ ባለቤቶች አዳም ወሔዋን በተጫፍረው የደቂቅ ዘርፍ ይሆናሉ። መና ደግሞ የተጠቃሽ ባለቤት ለብለናል። እንግዲህ ይሄ ሙያው የተዘዋወረ ነው። ምክንያቱም እንደዚህ ቅኔ ከዚህም የበለጠ ከበድ አድርጎ ማምጣት ይቻላል ለማለት ነው። ዘርፍ ደፊ ዘርፍ ደፊነት ወይንም ጠምዛዥ ይባላል። ጠምዛዥነት ደቂቀ እስራኤል የሚያሰኝ ደቂቅ የመና ዘርፍ እስራኤል ደግሞ የደቂቅ ዘርፍ ይሆናል ማለት ነው። ተጠማዘዘ ማለት ነው። መና ከመና ወደ መና ውስጥ ማንገባ ደቂቅ ገባ። ከዛ እስራኤል ደግሞ ወደ ደቂቅ ወደ ዳር ወጣ ማለት ነው። ጠምዛዥ ማለት እንደዚህ ነው። በዘርና በዘር ውስጥ መካከል ሆነው ጠምዛዥ ይባላል። ደግሞ ዘእስራኤል ደቂቅ ብንል አሁን ይሄ ደፊ ነው የሚባለው፣ ምክንያቱም ከኋላ ዘር ስለሌለ። መና ዘእስራኤል ደቂቅ ስላል ጠምዛዥ አድርገነዋል ማለት ነው። እለ አገባብ ፍቺው የሙያው ቅጽልነቱ አዋልድ እጽያት ላለው ተሰፋዋ እንዳያስር እለ ይጠብቃል። አዋልድ እጽያት ምሳሌዎች አዋልድ ሰም እጽያት ወርቆች ተመስለው የአንቃዕደዋ ባለቤቶች አንቃዕደዋ በሴታ አእመራ ያለው ማለት ነው። ከዛ ዱዳሌብ የአዋልድ ዘርፍ የምድር ማለት ነው። አቀብተ ደግሞ አሁን ክብ ቅጽል ይባላል። በእላሁን አብይ አገባብ ነው። ይሄ ደግሞ ዘር አቀብት ማለት መድበል ማለት ነው። ለሴት ለወንድ ለአንድና ለብዙ የሚችል ማለት ነው። አቀብት የእጽያት አዋልድ የዘር ቅጽል ይሆናል ማለት ነው። አሐቲ የጣዋ ቅጽል ጣዕዋ ደግሞ አቀብት ዘርፍ የአቀብት ዘርፍ ትሆናለች። ጣዕዋ እመቤታችን ናት። እመቤታችንም ያው እጽያት ጠብቀው ነበር ለማለት ነው። ማዕድ ትንሣኤ ምሳሌ ማዕድ ሰም ትንሣኤ ወርቅ ተመስሎ ማድረጊያ የወጣበት በማዕድ ትንሣኤ ጊዜ ነው። አንቃዕደዋ ያለው አብይ አንቀጽ ያስራል እንጂ አይሳብም። ዘአገባብ ፍቺው የሙያው ቅጽልነቱ መና ላለው አሁን ለአገባብ ፍቺውን ሙያው ተጠቃሽነቱ ለመና ዘለእስራኤል ወረደ ለእስራኤል በቁም ቀሪ ነው። ለአገባብ ፍቺው በቁም ቀሪ ሙያው አቀባይ እስራኤል ያቀባይ ባለቤት ወረደ ያለው አንቀጽ እንዳያስር ዘይጠብቀዋል። ጸዓዳ የመና ቅጽል አሁንም ዘርና ዘ አገባብ ቅጽል ማለት ጸዓዳ የመና ቅጽል መና መሬተ ለኪፎ የወፃ ባለቤት እስራኤል የመና ዘርፍ እስራኤል አስቂዋ ምሳሌ በአንድ ነው። እስራኤል በአንድ ብሎ ነው ሰው ማለት ነው። አስቂዋ ስም እስራኤል ወርቅ ተመስሎ የመና ዘርፍ ይሆናል። መሬተ ከመሬት መሬትን ነክቶ ማለት ነው። መሬት የለኪፎ ተሳቢ ለኪፎ ያለው ቦዛ አንቀጽ ይስባል እንጂ አያስርም ይባላል። እስመ አገባብ ፍቺውና ሙያው አስረጅነቱ አንቃዕደዋ ላለው ወፃ ያለው አብይ አንቀጽ እንዳያስር እስመ ይጠብቀዋል። ነዋ እንሆ ሙያው አንቀጽ አጎላማሽ አንቀጽ አጎላማሽነቱ ወፃ ላለው ይሄ እንግዲህ እናንተ ሙያውን ስጡት። ምክንያቱም እንዳልኳችሁ ዘለፋና ተግሳጽን የያዘ ስለሆነ ነው። ድርጊትን የምንመለከተውን በማየት ማለት ነው። እንግዲህ ሰብስክራይብ አድርጋችሁ ሸር፣ ላይክ፣ ፎሎ ለሌሎች አዳርሱልን። በእውነት ብዙ ተመልካች ካለው እኔ በየጊዜው ቅኔውን በየቀኑ አቀርብላችኋለሁ። በዚህ ደግሞ የተጠቀሙ ብዙዎች አሉ። ቅኔ ተቀኝተው በመንግስት ስራ በተለያየ የስራ ዘርፍ ተሰማርተው ጠፍቷቸው የነበረ አሁን ግን ይሄንን አይተው ወደ ቅኔ እንደገና ቆጠራ ገብተው በጣም በብዙ አይነት መልኩ እየተረዱ እንደሆነ በውስጥ መስመር አክብሮታቸውን እየገለጹልኝ ነው። ይሄንንም የምታደርጉ በጣም እጅግ አድርጌ አመሰግናለሁ። አስተያየትም የምትሰጡ ደግሞ ይሄ እንዲህ ቢሆን የምትሉ እጅግ አድርጌ አመሰግናለሁ። ተከታተሉት። ችግር ካለው ያልተረዳችሁት ነገር ካለ ለማስረዳት ዝግጁ ነኝ። እንዲሁም ደግሞ ነገር ለመንገር ቅኔ ለመንገር የምትፈልጉ ደግሞ
እንደዚሁ እንትን ብለን በኦንላይን ማስነገር እችላለሁ፣ መነጋገር እንችላለን ለማለት ነው። ለዛሬ ይቆየን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንዳልኳችሁ ሰብስክራይብ አድርጉ፣ ለሌሎች አጋሩልኝ ነው መልእክቴ። ይቆየ